የኢትዮጵያ ፌዴራል ፖሊስ ቀድሞ ሲጠቀምበት የነበረው የሰው ኃይል መረጃ አያያዝና አገልግሎት አሰጣጡ በተደራሽነት በፍጥነትና በመረጃ ትክክለኛነት ውስንነቶች ምክንያት በርካታ ችግሮችን የሚያስከትል ስለነበር የሰው ሀብት አስተዳደር ጠቅላይ መምሪያ የተቋሙን የሰው ኃይል የተሟላ መረጃ አግኝቶ አመራርና አባላት ያሉበት ወቅታዊ ሁኔታና የሥራ ክፍፍልን አውቆ በኩል ደረጃ ሰራዊቱን ተደራሽ አድርጎ ለማስተዳደር በእጅጉ ይቸገር ነበር። ተመርቆ ስራ የሚጀምረው የሰው ሀብት አስተዳደር ሲስተም በተቋማችን ከዚህ ጋር የተያያዙ ችግሮችን በመፍታት ትክክለኛና ዘመናዊ የሰው ኃይል መረጃ በአንድ የዲጂታል መዝገብ ውስጥ እንዲቀመጥ ያደርጋል። የተሳሳተ መረጃን ይቀንሳል። በተለይ ደግሞ በፖሊስ ስም የተለያዩ ማጭበርበሮች የሚሰሩበትን ስርዓት በ100% ማቆም የሚያስችልና በስምሪት ላይና በስራ ላይ ያለውን የሰው ኃይላችንን በቀላሉ ለይተን እና ከዛም ውጪ ደግሞ በህገወጥ የሚንቀሳቀሰውንም ህብረተሰቡም ጭምር በቀላሉ ለይቶ ለፖሊስ ጥቆማ መስጠት የሚችልበትን እድል ፈጥሯል። በኢንፎርሜሽን መረብ ደህንነት አስተዳደር ተቋም በተደረገ ድጋፍ በገንዘብ ሲተመን ከ96 ሚሊዮን ብር በላይ የሚያወጣ ሲስተም ሲሆን ይህም ተቋማዊ አቅማችንን በማጽናት ለማስቀጠል ትልቅ ሚና ይኖረዋል። በሲስተሙ ማበልጸግ ሂደት የሁለቱ ተቋማት ባለሙያዎች በስራው ላይ የተሳተፉ ሲሆን በሂደቱም በትብብር የመስራት አቅም ግንባታ እንዲሁም የሙያ ዕውቀትና የክህሎት ሽግግር ለወደፊት የጋራ ስራዎቻችን ጠንካራ መሰረትን ጥሏል። የተሳሳተ መረጃን ይቀንሳል። ውሳኔ አሰጣጥን በመረጃ ላይ የተመሰረተ ያደርጋል። ፍትሐዊና ግልጽ የሰው ሀብት አስተዳደር ስርዓት ይዘረጋል። ይህ የአባሉን እርካታና የስራ ተነሳሽነት ያሳድጋል። በመረጃ ትንታኔ የሚቀጥለውን የሰው ኃይል ፍላጎት ማቅረብ ያስችላል። በዲጂታል ሲስተም የቀረበ የሰው ሀብት አስተዳደር የወረቀት ስራን ይቀንሳል። ከዚህ በፊት ስንጠቀምበት የነበረው የሰው ሀብት አስተዳደር ሲስተም ብዙም ተደራሽ ያልነበረና በተወሰነ መልኩ ረጅም ጊዜ የተጠቀምንበት ስለነበረ ያው አውትዴት እየሆነ የመጣ ሲስተም ነበረ። በዚህም ምክንያት የተወሰኑ የዳታ ጥራት ችግሮች ነበሩበት፣ የተደራሽነት ችግሮች ነበሩበት እና ያው ውስን ኔትወርክ ብቻ ስለነበር የምንጠቀመው ማዕከል አካባቢና እዚህ አዲስ አበባ ያሉት አካባቢ ብቻ ነበር አክሰስ የሚደረገው ማለት ነው። አዲሱ የመረጃ አያያዝ ስርዓት የኤችአርኤምኤስ፣ የሰልፍ ሰርቪስ፣ የአይዲ ፕሪንት፣ የዲኤምኤስ፣ የሪፖርቲንግ፣ የኤችአርኤምኤስ ዳሽቦርድ ሲስተም ሁሉን አካታች ሶፍትዌሮችን የያዘና በበይነመረብ ኢንተርኔት ስርዓት የሚሰራ ዌብ ቤዝድ የሆነ ምቹና ፈጣን አገልግሎት የሚሰጥ ነው። የኤችአርኤምኤስ የምንለው የሰው ኃይል ሀብት አስተዳደር ማለት ነው። እሱ በዋናነት የሚይዘው የሰዎችን ዳታ መስሪያ ቤቱ በወረቀት ይጠቀማቸው የነበሩትን ዳታዎች ወደ ሶፍት ኮፒ መቀየርና የተሳለጠ የሰዎች ከምዝገባ ጀምሮ መሀል ላይ ማንኛውም ሰው አንድ መስሪያ ቤት ሲቀጠር የሚያገኛቸውን ፕሮሰሶች በሙሉ እየሰጠ እስከ መሰናበት ድረስ በጡረታም ሊሆን ይችላል፣ በተለያየ መንገድ ከመስሪያ ቤቱ እስከ መሰናበት ድረስ የአንድ ሰው በሶፍት ኮፒ የሆነ የሰው ኃይልን ማስተዳደር። የኢትዮጵያ ፌዴራል ፖሊስ ፕሮጀክት 4 ሲስተሞች አሉ። ኢአርፒ የምንለው ማለት ነው። በዛ ውስጥ ትልቁን ቦታ የሚይዘው የሰው ኃይሉ ሲስተም ነው። ኤችአርኤምኤስ የምንለው ነው። ሁለተኛው ደግሞ ሰልፍ ሰርቪስ ወይ ደግሞ ማንኛውም የፌዴራል ፖሊስ አባል የሚጠቀምበት ሲስተም ነው። ሶስተኛው ደግሞ የአይዲ ሲስተም ነው። አይዲ ፕሪንቲንግ ሲስተሙ ማለት ነው። አራተኛው የዶክመንት ማኔጅመንት ወይ ደግሞ በውስጡ ሌተር ማኔጅመንትን አካቶ የያዘ አራተኛ ሲስተም ማለት ነው። 4 ሲስተሞችን አንድ ላይ የያዘ ሲስተም ነው። ከዚህ በፊት በተለያዩ ስቶሮች ላይ ተቀምጠው ያሉ ማህደሮች አሁን እስካን አድርገን አክቲቭ ማህደሮቻችን በእያንዳንዱ ፕሮፋይል ላይ እስካን ተደርጎ አታች የሚደረጉበት፣ ኢንአክቲቭ የሆኑ ማህደሮች ደግሞ እንደዚሁ በደንብ የትኛው ሼልፍ ላይ የትኛው ስቶር ላይ የትኛው ራክ ላይ እንዳለ ሁላ አክሰስ ማድረግና መዝግበን የት እንደተቀመጠ ማህደሩ ማወቅ የምንችልበት። ከዚህ በፊት ኮልፌ አንድ ትልቅ የሪከርድና ማህደር መጋዘን አለን። እዛ ድረስ እየሄድን ነበር የት አለ የት ገባ እያልን ስንፈልግ ነበር። ስለዚህ አሁን እነዚህ ስካን አድርገን ከመዘገብናቸው መረጃውን ማየት ትችላለህ። ፊዚካል አድሬሱ ደግሞ በቀላሉ አድሬስ ማድረግ ትችላለህ ማለት ነው። ቀድሞ ሲጠቀምበት የነበረው የዴስክቶፕ አፕሊኬሽን የሰው ኃይል አስተዳደር የመረጃ አያያዝ ስርዓት በዋና ማዕከል ላይ ብቻ የሚሰራ ስለነበር በሁሉም የስራ አካባቢዎች ተደራሽነት አልነበረውም። ፌዴራል ፖሊስ ነባራዊ ሁኔታ ስናይ በጣም ብዙ ብራንቾች አሉ። ክፍለ ሀገር አለ፣ ሩግ ቦርደር ላይ ይኖራል። በሌላ ጊዜ በወረቀት ቤዝድ በነበረው አሰራር
የትኛውም አባል የሚፈልጋቸውን ስራዎች ሲፈልግ በአካል ሄድ ኦፊስ ድረስ መምጣት ይጠበቅበት ነበር። አሁን ግን ካለበት ቦታ ሆኖ ዌብ ቤዝድ በሆነ መልኩ ኢቭን ሞባይሉን በመጠቀም የራሱን አገልግሎት ማግኘት ይችላል ማለት ነው። አንድ አባል ከተቀጠረበት ጊዜ ጀምሮ እስከሚለቅበት ጊዜ ድረስ ሪታየር ወይ ደግሞ እስከሚያደርግበት ጊዜ ድረስ ሙሉ ያለውን ፕሮሰስ ያካሂዳል ማለት ነው። ያ ማለት ምንድነው? በመሃልም ባለበት ጊዜ በተቋም ውስጥ በቆየበትም ጊዜ የፍቃድ አገልግሎትን ሲፈልግ የትብብር ደብዳቤዎችን ሊሆን ይችላል ሲፈልግ ትራንስፈር ወይ ደግሞ ከአንድ የስራ ክፍል ወደ ሌላ ስራ ክፍል ሲቀየር ሊሆን ይችላል። ያንን ሲፈልግ የሚጠቀምበት ሲስተም ነው። የትም ቦታ ላይ አክሰስ ማድረግ የሚቻል አገልግሎቱ ደግሞ ለግል ተጠቃሚዎች ድረስ ተደራሽ የሚሆን ሰልፍ ሰርቪስ አገልግሎት ያለው እንዲሁም እስከ መምሪያ ድረስ ታች ወርዶ አገልግሎት መስጠት እንዲቻል ተደርጎ ነው የተሰራው። የኢትዮጵያ ፌዴራል ፖሊስ ከኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ጋር በመተባበር ሙሉ በሙሉ የወረቀት ስራን የሚተካና የተቋሙን ቢግ ዳታ ጠቅልሎ የሚይዝ የኤችአርኤምኤስ ዲጂታል የዳታ አያያዝ አዲስ ሶፍትዌር ቴክኖሎጂ እንዲበለጽግ ተደረገ። ከፌዴራል ፖሊስና ከኢንሳ የተውጣጡ ባለሙያዎችና አመራሮች ነው እንግዲህ በጋራ ሆነን እንደ አንድ ቲም ተዋቅሮ ስንሰራ የነበረው። ዜን እነሱ ይሄንን ስራ ከጀመሩበት ጊዜ ጀምሮ አመራሩ ነገሮችን በደንብ እየተከታተለ ውሳኔ እየሰጠ ሰፖርት እያደረገ፣ ባለሙያዎች ደግሞ እንደራሳቸው ስራ በቃ በትርፍ ጊዜያቸውም ጭምር ዊኬንድም ማታም ጭምር አብሮ እየሰሩ ከፍተኛ በፍላጎትና በመነሳሳት ሲሰሩ ነው የነበረው። የፌዴራል ፖሊስ የአሰራር ስርዓቱ ከዳታው መብዛት አንጻር ከስራው መስፋት አንጻር ውስብስብ ነበርና መጀመሪያ ያደረግነው እኛ ወደ ምንድነው አብሮ በጋራ ወደ መስራት ነው። አባላቶቻችንን የኛን አባላት ወደ ፌዴራል በመላክ እዚሁ ከ5 ወር ያላነሰ ጊዜ በመቀመጥ ከፌዴራል ፖሊስ አባላት ጋር አብሮ በመሆን እያንዳንዱን ነገር በአንድ ክፍል ውስጥ በመሆን አብሮ እንዲሰሩ ነው የተደረገው። በዛ መንገድ የኖሌጅ ትራንስፈር ወይ የእውቀት ሽግግር እየተደረገ ነው የመጣው አብሮ በማየት ማለት ነው። ይህንን ችግር በዘለቄታው ለመፍታት ዘመናዊና አዲስ የቴክኖሎጂ ስርዓት መዘርጋት የሚያስፈልግ ሆኖ ስለተገኘ በኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ውሳኔ ሰጪነትና በስትራቴጂክ አመራሮች ፈጣን የትግበራ ምላሽ ተቀባይነት ተወሰነ። አሁን ያለው ማኔጅመንት ለቴክኖሎጂ ያለው አዌርነስ እንደገና ደግሞ ወደ ቴክኖሎጂ እንድንገባ የሚያደርገው ቴክኖሎጂ የመጠቀም ወደ ቴክኖሎጂ የመሸጋገር ፍላጎቱ በጣም ሀይ ነውና እነሱ ነበር እንደውም ሲያስጨንቁ ፑሽ ያደርጉ የነበረው እና በዚህ በእያንዳንዱ እንቅስቃሴ ውስጥ በእያንዳንዱ ዴቨሎፕመንት ውስጥ የደረሳችሁ ምንድነው ያለው ችግር እንዴት እየሄደ ነው ብሎ ፕሮግረሱ ከስር እየተከታተሉት ነበር። ከቅጥር እስከ ጡረታ ያለውን የፖሊስ አባላት መረጃን በዲጂታል መንገድ ለመቆጣጠር የሚረዳ የአሰራር ቅልጥፍናና ግልጽነትን ለማስፈን የሚሰራበት የኤችአርኤምኤስ ሶፍትዌር የሰው ኃይል ዝውውርና የደረጃ እድገትን ፍትሐዊና ግልጽ በማድረግ ወቅታዊና ትክክለኛ መረጃ ላይ የተመሰረተ ፈጣን ውሳኔ እንዲሰጥ ያስችላል። ሄድ ኦፊስ ላይ ማስታወቂያዎች ሊወጡ ይችላል። ለምሳሌ ቅጥር ሊሆን ይችላል፣ እድገት ሊሆን ይችላል፣ የማረግም የስራም የትምህርትም እድገት ሊሆን ይችላል። እነሱ ባለበት ቦታ ሆኖ ማየት፣ ማመልከት፣ መወዳደር ይችላል ማለት ነው። ሰልፍ ሰርቪስ የምንለው እሱ። ሶስተኛና ዋናው የሰራ ነው ደግሞ የአይዲ ማኔጅመንት ነው። የመታወቂያ አስተዳደር ሲስተማችን ከሌላ ጊዜ ለየት የሚያደርገው አንደኛ ከዚህ በኋላ በሰዎች መልካም ፈቃደኝነት ብቻ አይደለም መታወቂያ ፌዴራል ፖሊስ ላይ የሚታተም በሲስተም የተደገፈ ነው። ስለዚህ ተዋረዶች ይኖሩታል። አንድ መታወቂያ ሲታተም ማን ፈቅዶለታል፣ መቼ ነው፣ ለምሳሌ የመጀመሪያ መታወቂያው ነው ወይ፣ ሁለተኛ መታወቂያው ከሆነ ደግሞ እዛው ሲስተም ላይ ከዚህ በፊት የነበረው መታወቂያ ኤክስፓየር አድርጎ ነው፣ አዲስ ተሰጥቶት ነው፣ ጠፍቶበት ነው፣ ምን ሆኖበት ነው የሚል ሁሉ ይመዘግብልናል። ይሄ ደግሞ ለስትራቴጂካል ሊደርሺፖቹ ውሳኔ ለመስጠት ማለት ስንት ሰው መታወቂያውን ይጥላል፣ ስንት ሰው መታወቂያ የለውም አለው የሚለውን ያሳያል ማለት ነው። በየትኛውም ብራንች ወይ ደግሞ በየትኛውም የፌዴራል ፖሊስ ቅርንጫፎች ባሉ አይዲ ቢፈልጉ በርቀት ያሉ በርቀት ኪሎ ሜትር ላይ ያሉ ሊሆኑ ይችላሉ ቢፈልጉ ዋና ኦፊስ መጥተው አይዲ በመጠየቅ ያንን አገልግሎት ያገኙ ነበር ማለት ነው። አሁን ግን ይሄ ሲስተም ከመጣ ኋላ የሚደረገው ካሁን ኋላ ወደ ስራ እየገባም ስለሆነ የትም ሆነው የአይዲ
ጥያቄ ያቀርባሉ በኦንላይን ማለት ነው። በዛው በአካባቢያቸው ባለው አገልግሎቱን ያገኛሉ። እዚህ ድረስ መምጣት አይጠበቅባቸውም ማለት ነው። በሰው ሀብት አስተዳደር አሰራር ውስጥ ተያያዥነት ያላቸው አሰራሮችን ፓኬጅ የያዘ ነው። ለምሳሌ የሰው ሀብት አስተዳደር ከቅጥር እስከ ቅነሳ ድረስ ያሉ ስራዎችን ይይዝልናል። ይሄ ማለት አንድ ሰው ሲቀጠር ጀምሮ ከምልመላው ወደ ማሰልጠኛ ሲገባ ከዛ ወደ ተቋሙ ሲቀጠር ፕሮፋይል የራሱን ፕሮፋይል ማደራጀት ወይም ደግሞ ይሄ የግል ሰሌዳ የምንለውን የማደራጀት ስራ ጀምሮ እድገት፣ የትምህርት ማሻሻያዎች፣ ስልጠናዎች የተለያዩ አንድ ሰው በተቋም ውስጥ ባለበት ጊዜ የሚያልፍባቸው ኬሪየሮችን በሙሉ የምናደራጅበትና እንዲሁም አገልግሎቶችን በተቋም ውስጥ በሚፈልገው አይነት አገልግሎት ሲፈልግ አገልግሎት መጠቀም የሚችልበት የሰው ኃይል አስተዳደር ሲስተም የያዘ ነው። ሶፍትዌሩ በብሔራዊ መረጃና ደህንነት አገልግሎት መበልጸጉ የተቋሙን ቢግ ዳታ ከጥቃትና ከስርቆት እንዲጠበቅ ከማድረጉም በላይ ሶፍትዌሩን ለማበልጸግ ለውጭ ሀገር ሶፍትዌር ካምፓኒዎች ይወጣ የነበረውን ከፍተኛ የውጭ ምንዛሪም ማስቀረት ተችሏል። በተደጋጋሚ የሴኩሪቲ ደህንነት ቴስት ተደርጎለታል። ሲስተሙ ወደ መጀመሪያም በስራ ላይ ያለ ቼክ ተደርጓል፣ ኦዲት ተደርጓል፣ በቴስት ላይ ያለ ማለት ነው። አሁን ደግሞ ወደ ፕሮዳክሽን ወይ ደግሞ ወደ ስራም ሲገባ ኦዲት ተደርጓል። ስራውም ደግሞ ሲሰራ ቼክ እየተደረገ የሴኩሪቲ ክፍተቱ እየተደፈነ በጣም በብቃት የተሰራ ሲስተም ነው። የኢትዮጵያ ፌዴራል ፖሊስና የኢንፎርሜሽን መረብ ደህንነት አስተዳደር ስትራቴጂክ አመራሮች አዲሱን የኤችአርኤምኤስ ሶፍትዌር ቴክኖሎጂ በይፋ ስራ አስጀምረው ሶፍትዌሩን የማበልጸግ አድካሚና ፈታኝ የስራ ሂደት ውስጥ ለተሳተፉ የሁለቱ ተቋማት አመራሮች እንዲሁም ለአይሲቲ ባለሙያዎች እውቅናና ሽልማት ተበርክቶላቸዋል። ሰላምና ደህንነት ለሁለንተናዊ ተጠቃሚነት